የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ዶናልድ ትራምፕ 12 ሀገራትን ወደ አሜሪካ እንዳይገቡ መከልከላቸውን ተከትሎ የተለያዩ አስተያየቶች እየተሰነዘሩ ነው። መጤ የጠላ አስተሳሰባቸው አሜሪካንን ወደ ለየለት ፍረጃ እየከተታም ነው። አስተያየትም እንዲሁ ጎላ ብሎ እየተደመጠ ነው። ጉዳዩን በዓለም አቀፍ ትንታኔ ተመልክተነዋል። ዓለም አቀፋዊነት ይሉት አቃፊና አሰባሳቢ ሀሌዎት መውደቁን እያሳየ ነው። ብሔርተኝነት በምድሯ ታይቶ ማያውቀው ማነ ከየትስ መጣ ተብሎ ማይጠየቅባት ዜግነት የፖለቲካ መርዋ ሰውነት በሷ ምድር ለመኖር በቂ መስፈርት ስለመሆኑ የሚነገርላት አሜሪካ ዛሬ ኩልል ያለው የብሔርተኝነት ዋን የሚጠጡ መሪን በምድሩ አስቀምጣለች። አሜሪካንን በድጋሚ ገናና አደርጋታለሁ የሚለው አነጋገራቸው በስውት ጎዳና እየመራቸው ያሉት ዶናልድ ትራምፕ 12 ሀገራትን የአሜሪካ ምድር እንድትረግጡ አልፈቀድኩምና ድርሽ እንዳትሉ ብለዋል። የብሔርተኝነት ዛራቸው በሊበራሊዝም ርዕዮተ ዓለምን ያጠመቀች ሀገር ኮምፓሷን እንድትቀይር እያደረገ ነው የሚባልላቸው ማሰላሰል፣ ከጓዶቻቸው ጋር መመካከር፣ ለነገስ በሀገሪቷ ላይ ምን ይመጣል የሚል አርቆ ሀሳቢነት የሌለው ውሳኔያቸው ሀገሪቱን በአግላይና ተገላይ ስሜት ውስጥ እንድትጓዝ እያደረጋት ነው። የበርሊን ግንብ በአሜሪካ ሜክሲኮ ድንበር ዳግም አኑረው ከቀዝቃዛው ጦርነት ማግስት ሌላ የርዕዮትን ጥቃትን ሊያስመለክቱ የታተሩ ነጭ እንጂ ጥቁር በዚህ ምን ያደርጋል ብለው የተናገሩ ጆርጅ ፍሎይድ የተባለ ጥቁር አንገቱን ተደፍጥጦ በነጭ ፖሊሶች መገደሉ ግድ ያልሰጣቸው ይልቁንም የካፒታል ርዕዮተ ዓመፅን ለማስቆም የበዛ ሰራዊት በሰልፈኞች ላይ ያዘመቱ ሌላም ብዙ ያደረጉ የሚባልላቸው አወዛጋቢው ሰው አሁን ደግሞ በአራቱም ክፍለ ዓለማት ወደ አሜሪካ የሚገባ ዜጋ ላይ እቀባን በመጣል ተጠምደዋል። አፍሪካን ለመዝለፍ፣ ኤሲያንም ለማንቋሸሽ፣ ደቡብ አሜሪካንንም ለማንጓጠጥ የማይደክመው ምላሳቸው የሚተፋውን የጥላቻ መርዝ በእጅ ፊርማቸው አጠናክረውታል። ሀገሬን ከውጭ ወራሪና ሽብርተኛ ለመከላከል ይህንን አድርጌያለሁ ውሳኔም ሰጥቻለሁ ሲሉ የተናገሩት ትራምፕ በነገሩ ስለሚመጣው ውጤት ሀገሪቱ በተቀረው ዓለም ዘንድ ስለምትታይበት መነጽር ስለነበራት ተጽዕኖና እሱን ለማስቀጠል ስለምትሄድበት መንገድ ግን ቆም ብለው ያሰቡ አይመስሉም። የኢሳያስ አፈወርቂዋን ኤርትራ ጨምሮ 7 ሀገራት ደግሞ ከአፍሪካ መሆናቸው ቀድሞም ቢሆን በእርዳታ ማቋረጥ ያጎበጡትን የአህጉሪቱን ሕዝብ የተሻለ ኑሮ ለማግኘት ወደዛሽ ምድር እንዳያማትር የሚያደርግ ትልቅ ጋሬጣን ከፊት ለፊቱ እንዳስቀመጡበት የሚያሳይ ነው። ለመሆኑ ይህ የፕሬዝዳንቱ ውሳኔ ከሀገሪቱ መጻኢ የፖለቲካ አተያይ ባለፈ በታገዱ ሀገራትና ህዝባቸው ላይ ምን አይነት ተጽዕኖን ያመጣል? በአስደንጋጭ ውሳኔዎቻቸው አሜሪካንን ደም በለበሰ አይን እንድትታይ እያደረጉ ነው የሚባልላቸው ሰው ከውሳኔው ጋር ተያይዞ በቀጣይ ምን ያስተናግዳሉ የሚሉና ተያያዥ ነጥቦችን በዓለም አቀፍ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። ነባራዊው የአገሪቱ ፖለቲካ ተመታ። በኑልን የተመሰረተው የልህላ አያሏ ቤት በመጣችሁብን ፈረሰ። ባለወርቃማው ጸጉር ሰው ስደተኛን የሚጠየፈው አተያየታቸው ከውስጥ ወደ ውጭ ማሳደድ ብቻ ሳይሆን በኮንተንመንት ፖሊሲ የተቃኘ ሆኖ መገደብንም ይዞ እንዳትመጡብን ወደሚል ፕሮማክስ ተሸጋግሯል። አንፈልጋችሁም፣ አንቀበላችሁም፣ አናስቀምጣችሁም የሚሉ ጸረ እንግዳና መጤ የጠላ አስተያየቶች ከማቆጥቆጥ አልፈው ትልቅ የጥላቻ ዛፍን እያፈራባት የምትገኘው ሀገር አሜሪካ ተርፍና ኪሳራን በማስላት እንጂ ፖለቲካ ይሉት ሳይንስን በቅጡ ባልተረዱ ሰው እጅ ወድቃለችና አሜን ብሎ ከመቀበል ውጪ አማራጭ ያላት አትመስልም። የፈጠረችው ዲሞክራሲ የምታምንበት ነጻ ምርጫ እንደቀደሙት ምርጫዎች ሁሉ መዳኛ ሳይሆን ማፈሪያና አንገት መርፊያ ሊሆናት ዶናልድ ትራምፕ ዋይት ሃውስ ገቡ። እሳቸው መወደድን ለማግኘት በደጋፊዎቻቸው ዘንድ ያላቸውን ቅቡልነት ለደቂቃም ቢሆን ዘሞ ማየት አይፈልጉምና ፖሊሲ መቀየር፣ ነባራዊውን ሀቅ መሻር ልምዳቸው ነው። ስደተኛ ኤሊያንስ ብለው ስለመጥራታቸው የበዛ ቁጣን ቢያተርፉ ወታደራዊ አውሮፕላን አዘጋጅተው ሚሊዮኖችን አንገታቸውን እየደፈቁ ወደ መጡበት ቢመልሱ እሳቸው ግድ አይሰጣቸውም። በእርግጥስ ይህ እየሆነ ያለው ሰብአዊ እሴቶች መርሄ የግለሰብ መብትም የዲሞክራሲ ማቀንቀኛዬ ነው ከምትል ሀገር ነው ወይ ብለው የሚጠይቁ ግን ዛሬም የሰውየው አጉራ ዘለልነት መቼ ነው መፍትሄን የሚያገኘው ሲሉ ከመጠየቅ አልቦዘኑም። አብርሃም ሊንከንና ማርቲን ሉተር ኪንግን በጥይት የበላ ታሪክ እንዲሰሩ ያደረገ ሰሜንና ደቡብ የሚል መስመር ፈጥሮ ያችን ልህላ አያለ ሀገር እልቂት እንድታስተናግድ ምድሯን በደም ይታጠብ ዘንድ ሀቅን ያኖረ ህገ መንግስቷ ካሉት አንቀጾችም የበዛውን ዘረኝነት ስለመቃወም ቢያስነብብም በዛች ዲሞክራሲን በመተግበር ከምንጩ አንዱ ነኝ የምትል ሀገር
ስለዚህ ጉዳይ ደግማ ማንሳትን እንደ ነውር የምትቆጥር ብትሆንም የወል ስትሪቱ ሰው ግን ዋይት ሃውስ በገቡ በቀናት ውስጥ ልዩነቱን ሲነዱት እየታዩ ነው። በእርግጥም እሳቸው መጤ ብለው ከመናገር የሚቦዝኑ አይደሉም። ባጋጠማቸው መድረክ ባገኟት እድልና ቀዳዳ ሁላ ስለሚመጡ ሰዎች እኛ አሜሪካኖች አንፈልጋችሁም እዚህስ ምን ታረጋላችሁ ብለው ከመናገር የሚያቦዝናቸው ያለም አይመስልም። አሜሪካ የነጮች ናትም ብለው 50 ሚሊዮን ጥቁሮችን አስቆጥተው መሰረታዊ ግለሰብ መብት ወይም ሲቪል ራይትም ጥሰው የእርስ በርስ መተላለቅን ለመድገም ከጫፍ የደረሱ መሪ ስለመሆናቸው ሁሉም የሚግባባበት ነው። ደግሞም ህግ እንደ አምላክ እያንዳንዱ ውሳኔም እንደ ገዢ በሚታይበት ሀገር እንዲያለ መሰረታዊ የፖለቲካ መናጋት የሚያመጣ ሀሳብ ካዛውንቱ ሰውዬ መመላለሱ መጻኢ ሁኔታቸውን እንዴት የሚያደርግ ይሆን የሚል ጥያቄም እንዲጭር ያደረገ ነው። አህጉር ተሻግረው ማይል አቋርጠው በደቡብ አፍሪካ ያሉ ነጮችን ወደ ሀገር ያመጣለው ባሉ ማግስት ደግሞ አሁን ላይ ከአፍሪካ የሚመጡ ማንኛቸውንም ሰዎች አልፈልግም ማለታቸው ይህ ግሪንቢጥ አስተሳሰባቸው የት ያደርሳቸዋል ቢባል የሚያስገርም አይሆንም። ለመሆኑ ሰሞነኛው የትራምፕ የስደተኞችን መመለስ ሂደትና ከዚህ ጋር ተያይዞ የሚመጣው የፖሊሲ ቀውስ በሀገሪቱ ላይ ምን ሊያመጣባት ይችላል? ልዕለ ኃያልነቷን ለመጠቀም አሜሪካ ፈርስት በሚል የውጭ ግንኙነት ፖሊሲ የታጠረ ጥቅሟን ለማስከበር ከአፍሪካም ከኤሲያም ከደቡብ አሜሪካና ከአውሮፓም ዘንድ ዘውትር የምትመላለሰው አሜሪካ በአሁኑ የዶናልድ ትራምፕ አስተዳደር ይህንን ሀሳቧን አሳክታ ታራምድ የሆነው የሚለው ግን ጥያቄ ሆኖባታል። እሳቸው በስልጣናቸው ማግስት ወንበራቸውን በተቆናጠጡ ጥቂት ቀናት ላቲን አሜሪካንን የሚያስቆጣ አፍሪካውያንንም የሚያስከርፍ ውሳኔ እየወሰኑ መሆኑ ቢነገራቸውም ግን ጆሮ ዳባ ልበስ በሚል መንፈስ አሜሪካውያን ካልሆኑ በዚህ ኖሩ ዘንድ አልፈቅድላቸውም ያሏቸውን ዜጎች እየመነጠሩ ማባረርን ቀጥሏል። አሁን ተመንጥረው ከሚባረሩት ባለፈ ተመንጥረው ወደ ሀገር እንዳይገቡም የተደረጉ እንደዚሁ በዝተዋል። ከመጠረዛቸው ጀርባም እንዳይገቡ የተከለከሉ ብዙ ሆነዋል። ለመሆኑ ይህ የዶናልድ ትራምፕ ስደተኞችን አያሳየኝ ያሉበት አደገኛ ፖሊሲ የት የሚያደርሳቸው ይሆን? እሳቸው ይህንን ከወሰኑ አሜሪካውያን በአገራችን ሽርፍራፊ ሴኮንድ ይቆዩ ዘንድ አንፈቅድላቸውም ያሉ አገራትስ የመልስ ምታቸው በአንድ ጀንበር መላ ምድርን ሊያገለባበጥ ይችላል የሚል ስጋትን በሁሉም ዘንድ የጫረ ሆኗል። በእርግጥ አፍሪካውያን አሁን ላይ ምንም አይነት እርዳታን ከዛም አለመቀበላቸው ደግሞ ይህንን ቢሉ የሚያስኬዳቸው ነው የሚሉም አልጠፉም። ጥርስ የተነከሰባቸው የቀድሞ ነጋዴ በሜክሲኮ ሰማይ የነካ ግንብን መገንባታቸው ሰነድ የለውም በዚህ ቆይ ዘንድ መስፈርት አላሟላም ያሉትን ዜጋም በአንቶኖቭ አውሮፕላን እየጫኑ መመለሳቸው እንዳይገባም የከለከሉት እልፍ ሆኖ አያሌ መብት ድርጅቶች የሰብአዊ መብት ተሟጋቾችና መሰል ሰብአዊነት ላይ የሚሰሩ ተቋማት ስለ ሰውየው ጭካኔና መጤጠል አስተሳሰባቸው ብዙ እንዲያወሩ ያስገደደም ቢያደርግባቸው እሳቸው ግን ምንም ሊሉ አልፈለጉም። ከሰሞኑ ደግሞ ፊታቸውን ወደ አፍሪካ ዙረው ስደተኞችን እንደ ሸቀጥ ከሚያራግፉባቸው ሁለት ሀገራት ጋር መነጋገራቸው የሚታወስ ነው። በርስ በርስ ጦርነት የምትታመሰው በራሷ የውስጥ ችግር እየቆሰለች የምትገኘውና ምስራቅና ምዕራብ በሚል ሁለት ልዩ መንግስት የሚያመሳት ሊቢያን ከዚህ ቀደም አፍሪካውያን ስደተኞችን ለማስፈር ከእንግሊዝ ጋር ንግግር ውስጥ ገብታ ከነበረችው ሩዋንዳ ጋር በማመሳሰል ስደተኛን ማራገፊያ ሊያደርጉ ፈልገው ነበር። ነገር ግን የአገሪቱ ፖለቲከኞች ይህ በትሪፖሊ ዘንድ የሚሆን አይደለምና ምንጠብቀውም የምንፈቅደውም አይደለም ሲሉ መሰማታቸው አይዘነጋም። በእርግጥስ ያውኑ ወዴት የሚወስድ ይሆን? ይህ የዶናልድ ትራምፕ ውሳኔ ስደተኞችን አልፈልግም በሚል የሚደረግ ትልቅ ተቃርኖ ውስጥ ገብቷል። ከአፍሪካ ነጭ ስደተኞችን እየወሰዱ ጥቁር ስደተኞችን መመለስ ደግሞ ስራቸው አድርገውታል።